ይኖም ያባላሉ። በእግዚአብሔር የሚያምን ግን ደግሞ ከእግዚአብሔር ርቆ የሚኖር ሰው ነው። ጠንካራ ሆኖ ለመታየት ሁሌ እሞክራለሁ፣ ነገር ግን ውስጤ በጣም ደካማ ነው። መቀየርም እፈልጋለሁ፣ ነገር ግን እንዴት ለሚለው ጥያቄ መልስ የለኝም። ከዛ አንድ ቀን መጽሐፍ ቅዱስ ከፈትኩ። የሮሜ መጽሐፍን ማንበብ ጀመርኩኝ። በሕይወቴ ለመጀመሪያ ጊዜ አንድ እውነትን አስተዋልኩኝ። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። ሮሜ 3:23። እዚህ ቃላቶች ውስጥ ራሴን አየሁት። ኃጢአተኛው ሰው ሁሌ ራሱን ለመቀየር የሚሞክር ነገር ግን ሁሌ የሚወድቀውን ያን ደካማ ሰው አየሁት። ሮሜ ግን እዚህ ጋር ጥሎኛል ሄደ። ተስፋንም ደግሞ አሳየው። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ሮሜ ምዕራፍ 5 ከቁጥር 8። የሆነ ነገር አስተዋልኩኝ። ኢየሱስ እኔ ፍጹም እስክሆን ድረስ አልጠበቀም። ይልቁን በጣም በወደቅኩኝና ተስፋ በሌለኝ ሰዓት ነው ወደ እኔ የመጣው። ብዙ ባነበብኩ ቁጥር ልቤም ቀስ በቀስ በእርጋታ በእውነት እየተቀየረ መጣ። ከዛም በጣም ወሳኝ የሆነውን እውነት ተረዳሁት። የኃጢአት ደሞዝ ሞት ነውና የእግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ለካስ እኔ ራሴን ማዳን አልችልም፣ ኢየሱስ ብቻ ነው ሊያድን የሚችለው። ስለዚህ እኔ ኃጢአቴን ሰጠሁት፣ እርሱ ደግሞ ጸጋውን። ፍጹም አይደለሁም፣ ግን ይቅር ተብያለሁ። አሁንም ጠንካራ አይደለሁም፣ ነገር ግን ድኛለሁ። ኢየሱስ እኔን በአንድ መጽሐፍ በኩል ካገኘኝ እናንተንም ያገኛችኋል። ከሮሜ መጽሐፍ ጀምሩ፣ ከኢየሱስ ጋር ጀምሩ። እርሱ ሕይወታችሁን ይቀይረዋል። ምክንያቱም የጌታን ስም የሚጠራ ሁሉ ይድናልና። አሜን።